ስልኬ ላይ ጊዜ ማሳለፍ እንደ ልማድ ሆኖብኛል። ጣቴን ከወዲህ ወዲያ ክርተት ታደረኩኝ። አይኔ መቅበዝበዝ ይወዳል። በቃ የሆነ የሰላም ማጣት ስሜት መሆኑን እኔም በሆነ አላጣሁትም ነበር። በቃ እንዲሁ ከአንዱ ወደ ሌላው የማህበራዊ ገጾች ላይ ማምራት ወዳለሁ። 3 አጥፍቼ 4ኛ ላይ እንደ እናት ውሃ ሊገለብሱብኝ አፋፍ የሚያደርሰው የአላርሜ የምሬት ጩኸት ነበር የሚያነቃኝ። እነሱም አፍ ቢኖራቸው እንደው ማለት የሚያሰኛቸው ይመስለኛል። ስራቸውን ያበዛውባቸው አይነት ስሜት ይሰማኛል። በእርግጥ የጠዋት ጠዋት አላርሜ ብቻም ሳይሆን እናቴም ጭምር ናት። ለሚሰማኝ ሰው ምናልባት የአእምሮ ችግር አለበት ያስብል ይሆናል። ሆኖም በሀሳቤ ተነስ እንጂ ልጄ ነብዩ የምትል እናት እንዳለችኝ አድርጌ አስባለሁ። ለዛም ነው አላርሞቼ ባለውለታዎቼ ናቸው ምለው። የእናትነት ትንሽ ስሜቱን ቢሆን ትውስ ያደርገኛል። በእርግጥ የእናትነት ስሜት እንዴት ነው ብትሉኝ ምላሽ የለኝም፣ አላውቀውም። ነገር ግን በፊልምም ሆነ ከማደጎ ቤት ህይወት በኋላ በዙሪያ ያሉ የእናቶችን ፍቅር በአይኔ መመልከት እድሉን አላጣሁትም ነበር። ታዲያ ጥሎብኝ ትልቅ ሰው ይወደኛል። እንዲሁ እናቶች ለእኔ ልዩ ፍቅር አላቸው። አከራይ ቢባል እንጀራ የሚሸጡልኝ ማዘር፣ የምግብ ቤት ባለቤቶችም እንደዛው ናቸው። የሰው መውደድ አለኝ። አንዳንዴ አምላክ ይሄን የሰው መውደድ የሰጠኝ ብቸኝነቴንና ካለ ቤተሰብ ማደጌን አስተውለ ይሆን ስልም አሰብ አደርጋለሁ፣ ጠይቃለሁ። ታዲያ በህይወት ይኑሩ ይሞቱ ስለማላቃቸው ቤተሰቦች የጥላቻና ምሬት የለብኝም። ስገኝም ተጥዬ ነበር፣ ያውም ጨቅላ ራስ እያለሁ። ስለ ቤተሰቤ ማንነት የሚያውቅ አሊያም አቤት የሚል አንዳች ሰው የለም። እስካሁን የእድሜ ገደቤ ድረስ ስለ ቤተሰቤ ማሰብና በህይወት ቢኖሩና ከኔ ጎን ቢሆኑ ያለውን ደስታ ማሰብ አይቀርም ነበር። ሆኖም ከፍ እያልኩ ስመጣ ነገሩን ተውኩት። ላም አለኝ በሰማይ ወተቷንም ማላ ሆነብኝ። ማንነታቸውን ማላውቃቸውን ሰዎች እንዲሁ በከንቱ ማለብ ዘበት መስሎ ተሰማኝ። በቃ ህይወቴን ቀጠልኩ። በእውነቱ ከሆነ ስሜ በድሉ ቢባል ቦታውን ያገኘ ትርጉም ልክ የሆነ ስም ይሆንልኝ ነበር። ህይወትን ቀለል አድርጌ መመልከቴ በህይወቴ ምንም አይነት ነገር ሳይቸግረኝ አልጋ ባልጋ ሆነልኝ። የወደፊት ህይወት ምዕራፍን እንዳገኝ የተረዳው ሰው ነኝ። እንዳገኘም ጭምር ማደጎ ቤት በእርግጥ ከተለያየ ሀገር የሚመጡ የውጭ ሀገር ዜጎች የኔን የልጅ እጄን ያዝ አድርገው ወደ ጎጇቸው እንደ ልጅ የመውሰዱ ዕድሌ እጅግ አናሳና ጠባብ ነበር። ሆኖም አብረውኝ የነበሩ ልጆች ሲሄዱና የዕድሉ ቀማሽ ሲሆኑ የመከፋትና የማዘን ስሜት ተሰምቶኝ አያውቅም። ያ ሁኔታዬና ባህሪ በማደጎ ያሉ እናቶችን እጅግ የሚያስገርም ነበር። እንደ ልጅ አንዳች ፍላጎትና መጓጓትን ሳላሳይ ነበር ያደግኩት። በቃ ባለኝ ደስተኛና አመስጋኝ መሆኔ ለእኔ በቂ ነበር። ሆኖም የሚያመሰግንኩት ፈጣሪ አላሳፈረኝም። እንደ ብዛሃን ልጅ ቅንጡም ሆኖ የተቸገረም ሆኜ አላደኩም ነበር። እድል እና ገድ የሚባለው ነገር ከኔ ጎን ነበር። ፈጣሪን ላመሰግንበት የሚገባ ትልቁ መረጃ ይሱ ነበር። የማደጎ ህይወቴ ከሞላ ጎደል ደስ የሚልና አይረሴ ነበር። እንዲህ ብዬ ያማረርኩበት ጊዜንም አላስታውስም። ከዛ በዘለለ እድሜ ሲደርስ ራስን መቻሉ የግድ ሆኖ በራስ የመፍጨርጨሩ ነገር ተጀመረ። ለቴክኖሎጂና ለአንዳንድ ነገር ፈጣን ነኝ። ራሴን በማስተማርና ባዳበርኩት ልምድ አማካኝነት ራሴን ለመደጎምና ባለውበት እግሬ ለመቆም የተቻለኝን እየሞከርኩና አንዳንድ ስራዎችን እየሰራው ራሴን መደገፍ ጀመርኩ። የገቢ ህይወት ለእኔ እጅግ አስደሳች የሚባል ጊዜ ነበር። አዲስ ህይወትንና መንገድን የተማርኩበት ለብዙ እርምጃ ትምህርትና እድገት ይሆናልኝም ጊዜ ነበር። እንደ ተመረኩ ስራ የማግኘቱ ነገር ያንከራተተኝ አልነበረም። እንደ ቀልድ ወደ አንድ ሰው ጆሮ ጠጋ ብዬ ሹክ ያልኩት የስራ ፍለጋ ጉዞ ጅማሮ ወዲያው ከአንድ ቀዳዳ ሸጎጥ አደረገኝ።
ያለኝን እያመሰገንኩም መስራቴ እንደቀጠልኩ ያለኝን ችሎታ ሊሸቆጥ አልወደደምና የራሱን መንገድ ማመጃጀት ጀመረ። እንደዛ እየተባለ 1 2 3 ስራ ቀያየርኩ። አሁን የምሰራበት ድርጅት ከሞላ ጎደል አንድ ወንድ ላጤ ምንም ኃላፊነት የቤተሰብ የሌለበት ለአንድ ለራሱ ለሚኖር ሰው የሚሊየነር አይነት ኑሮን ያመቻቸ ነበር። በየሄድኩበት ከሰው ጋር ለመላመድ ቀለል ያለ ባህሪ ነበረኝ። በማስመሰል እንዲሁ አይሆንልኝም። ንዴትና ብስጭትም እንደዛው ብል ይቀለኛል። ታዲያ ይሄ ምቹ ፍራሽ ነው ያመቻችልኝ ስራዬ ካቀረበልኝ የተንጣለለ ባለ 2 መኝታ ቡልቡላ የሚገኝ አፓርትመንት ውስጥ ጧት ለመነሳት የግድ ሆኖ ከራሴ ጋር ሰጣ ገባ ውስጥ ገባለሁ። ቀኝ ጎኔ ዛሬ ላይ ተነስ ያለኝ እንደሆነ ግራ ጎኔ አረፍ በል ምን አባቱ እያለ የልብ ልብ ይሰጠኝ ነበር። ታዲያ ሌላም ቀን ላይ ደግሞ ገልበጥ ብሎ ቀኙ ጎኔ ጎርበጥ እያለ ልክ አባጣ ጎርባጣ እንዳለው ፍራሽ ወጋ እያረገ ተንኮስ ብሎ ይረብሸኛል። ታዲያ እኔም ልክ የሚሰማኝ ሰው እንዳለ አይኔ እንደተከደነ አፌ እንደተገጠመ የሚያኩተመትም ቅላጼን እንደ መነጫነጭ እያልኩ አሰማለሁ። ካፍታ በኋላ ታዲያ ከጠዋት እናት ከሆኑኝ በየደቂቃ ልዩነት ከሚጮት የአላርም ድምፆች ለየት ያለ ድምፅ ከስልኬ ውስጥ ተሰማኝ። ድምፁን አንዳሽ ቦታ እማቀው አይነት ስሜት እንደዛ ተሰማኝ። ላፍታ ተሰምቶ ጸጥ አለ። ከቅዠትና ከሰመመኑ ዓለም ይሆናል ብዬ ልተኛ እያኩተመተምኩ እያለ የውስጥ አካሌን ለማድመጥና ለማስታመም አካሌን ረፍ ሳያረግ ጩኸቱ በድጋሚ አቃጨለ። ድምፁ የስልክ መጥሪያ ነበር። የግዴን ብድግ አልኩ። ስልኩን አጠገቤ ከነበረው ኮመዲኖ ብድግ አድርጌ ተመለከትኩት። አንዱ አይኔ እንደተከደነ፣ ሌላኛው ደግሞ ምርኩዝ እንደራቀው እግር እየተጨናበሰ ከስልኩ ላይ የሚወጣውን ስልክ ለመመልከት ታገልኩ። ሲሳይ ይላል። የቢሮ የስራ ባልደረባዬ ነበር። እንደው ልማድ ሆኖ በጠዋት መነሳት የሚወድ ሰው ነው። የጠዋትና የሌሊት ሰዎች ተብሎ ከሚከፋፈሉ ሰዎች እንዳሉ ሁሉ እኔና እሱ እጅና ጓንት የሆንን ሰዎች ብንሆንም በብዙ የህይወት ተግባራትና እንቅስቃሴ ግራ ከቀኝ የምንከፈል አይነት ሰዎች ነበርን። ስልኩን ገፋ አድርጌ ተመልሼ ልተኛ ፈለኩ። ውሳኔን ሳልተገብር በፊት የስልኩ ጥሪ ተቋረጠ። ብዬ ስልኩን ቁጭ ላደርግ ስል በድጋሚ ስልኩ አቃጨለ። ሄሎ አለ ድምፄ። እንደ ተጨነባበሰ ነበር። አንተ እዚህ ተጋድማልኛል፣ ሌላ ታሪክ ውስጥ ገብተናል አለ። የጠዋት ሰው መሆን ጥቅሙን ማያየው በሲሳይ ነበር። አብዛኛውን ጊዜ ትኩስ መረጃ ማገኘው ከሱ ነው። ከሱ ያመለጠኝን ብዙ መረጃዎች ሳደምጥ ግን የሚታለፍና የሚዘል ነገር ቢኖርም ሊያመልጠኝ እንደሚችል አሰብ አድርጋለሁ። ምንድን ነው ሲስ አልኩ። የግዴን ጎሬ ልክ እንደ ጠዋት ስፖርት ልገፋውና ላስገድደው እየታገልኩ። ያንተ ከስተመር አለ። የቱ አልኩ። በዛ ሰዓት ቢሮ ከሚመጡት ሰዎች ውስጥ መንጠሬና ለይቼ ይሄ ነው የምለው እንግዳና ደንበኛን የማስታወስ አቅሜ ደከመ ነበር። እንደ ነገሩ በድርጅቱ በኩል የሚመጣ ደንበኛ እንጂ ለየት ብሎ ነው ፍለጋ የሚመጣስ በሰዓቱ ካለው የእንቅልፍ መጫጫን ጋር የትውስታ ብሌኔን የመፍታት ሁኔታ ላይ አልነበርኩም። ሲስ ምንድነው የምትለኝ አልኩ። እንደው ትክት ያለውንና ያልጠገበ ድምፄን ሰምቶ እንዲተወኝ በሚመስል መልኩ ነበር የጠየቁት። እንደው ትናንት ሁሉ መጥቶ ነበር። ባለፈው ሳምንት ድርጅታቸው ጋር ሄደ። አዲስ ሶፍትዌር ጭነ ነበር የመጣው አለኝ። በቅርቡ ለቢሮ በምንሰጠው አገልግሎት እጅግ የረኩና ወደ ቢሮም ጎራ ብለው እንደው ሻይ ቡና እያልን ስላወራናቸው ደንበኛ ወዲያው ነው አሰብ አደረኩ። ከዚህ በኋላስ እንደዛ እንደ አቦል ቡና የምጣፍጥ እንቅልፍ ትጠፋለች በሚል እሳቤ የግዴን ግራውን አይኔን ገለጥ ለማድረግ ታገልኩ። አወቅኩት አልኩ። ደንበኛን
አንቱ እያልኩ የማውራቱ ብዙም ልምድ አልነበረኝም። ከተጋደምኩበት ቀና ብዬ ከወገቤ በላይ ያለውን አካሌን ጎተት እያረኩ የአልጋውን ራስጌ ደገፍ ብዬ ቁጭ አልኩ። ነባ ሞተ ሰውየው አለ ሲስም ቢሆን ላፍታ ውስጡ በነበረው ድንጋጤ ይመስለኛል። እሱም ቢሆን የአንቱታውን ነገር ረስቶት ነበር። ኧረ በስመ አብ! ምነው አንተ ምን አጋጠመው አልኩ ደነገጥኩ። ትናንት አብሮ የበላ የጠጣ ሰው ዛሬ ላይ እንደ ቀልድ አሸለበ ማለት ምን ይሉታል አሁን አልኩ። ልቤ ትርትር ማለት ጀመረች። የጭንቅ ሰው አይደለሁም። የአባሬ ድንጋጤን አቻዩ ሊያደርግልኝ አልቻለም። ስደነግጥ ልቤ ትርትር ትላለች። ራሴን ቀርና ቀልቤን መለስ እስካደርግ ድረስም አፍታዎች ይወስዱብኝ ነበር። ምንድነው? አደጋ ነው አልኩ ከተል አድርጌም። ሁሉ ሰው ሊያስበውና ሊጠይቅ የሚችለው ጥያቄ ነበር። በሰዓቱ ሙሉ ለሙሉ ሁለቱም አይኖቹ የተገልጠው ነበር። አይቺ ነፍስ እንደ ኤሌክትሪክ ምንጭቅ የሚያደርግ አንዳች ነገር ሲያገኝ ያነሳሳውን አካላታችን ረስተን ባልነበርን ሆነን ክንዋኔዎችን ስንፈጽም አንዳንዴ ድንቅ ይለኛል። አይ ነፍስ! ኧረ እንደውም አደጋ ወይም ህመም ቢሆን ጥሩ ነው አለ። እንደው ሲስ የሰው ልብ የሆነ ጥልጥል ሲያደግ አንደኛ ነበር። እና ምንድነው ሲስ ተናገር እንጂ አልኩት። ይኸው እኛም ቢሮ ፖሊሶች ቃል ለመቀበል መጥተዋል። አንተም መጨረሻ ላይ ወደ ቢሮ አብረኸው ያመራው ሰው እንደመሆነ መጠን አንተ ጋር መደወላቸው አይቀርም አለ። ቸኩል እያለ ነበር የሚወረው። የድንጋጤው ስሜት ትንሽ ቦታውንና አይነቱን ቀየር ሲያደርግ ተሰማኝ። የመጀመሪያው ድንጋጤ እንደው በነገሩ ጠቅለል አድርጌ እንደ ሰውኛ ነበር ድንግጥም እዝንም ያልኩት። ይሄኛው ግን ነፍስና ስጋን አለያይቶ ስለ ራሴ ስሜት አንገብግቦ ለየት ያለ ንዝረት ስሜት ነበር። ስለምን ፖሊስ ነው የምታወራው ሲስ አልኩ። የተደገፈው አካሌ በስሜት ወደፊት ቀረብ አለ። እንኳን አይኖቼ መላ ሰውነቴ በድንጋጤ ተነቃቁ። ከወገቤ በታች ራሱን ለማንቃት የራሱን ጊዜ እየወሰደ የነበረው እግሮቼ እንኳን ተስፈንጥረው ከአልጋ ወጥተው በድንጋጤ ከወለሉ ላይ ቆም ብለው ከወዲያ ወዲህ ቢንቆራጠጡ ፍላጎታቸው ነበር። ነባ ሰውየው ተገሎ ነው የተገኘው አለ። ምን? ያላሰብኩት የድንጋጤ የጩኸት ድምፅ ደግሞ ከየት መጣ ሳልና መጣሁት። ምን ድምፄ ብቻ መላ የፊት ገጽታ ቅይር ብሎ ነበር። አሁን ላይ ያሟሟቁ የነበሩት እግሮቼ ማንም ሳይቀድማቸው ራሳቸውን ችለውና ተመንጭቀው ካልጋው ዘለው መሬት ነኩ። አተሲስ ያማሃል እንዲህ አልኩ። ለነገሩ እሱ ምን ጎደለው እና በደህና ሀገር ያውም እንዲህ ለማበድ ሁሉ ነገር በተመቸ ኑሮና ህይወት ምን ሲል ያብዳል? ሆኖም በጠይቀው ጥያቄ ግራ ገብቶኝ መቀበጣጠር ጀመርኩ። ምን የማውቀው ታምር የለም፣ ብቻ የአንተን ስም እየተነሳ ነው። ሊያገኙም ይፈልጋሉ። ከኤችአር ክፍልም ስልክን ወስደዋል አለ። ይሄ ነው መሸሽ እንዴ አልኩ። አንዴ ቅኔውን መዝረፍ፣ አንዴ አባባሉን መደርደር ቃጣኝ። ወዲያው ስልኬ ላይ ዌይቲንግ ኮል ሲገባ ሰማሁት። ማነው አሁን ደግሞ የሚደውለው? ከሲስ ጋር የነበረኝን የስልክ ንግግር ሳላቋርጥ ተመተምኩ። ፖሊሶቹ እንዳይሆኑ አለመገመት የሚያስደስተው ሲስ ፈጠን ብሎ ሲያመጣው ልክ የለው። አምላኬ ሆይ ህልም ነው በለኝ አልኩ ለራሴ። አንሳው አለ ቀጠል አድርጎ። ከኔ በልጥ እሱም እዛው እየተርበተበተ እንደሆነ ያስታውቅ ነበር። ሄለው አልኩ። ስልኩን ከሲስ ጋር እንዴት እንዳቋረጥኩት እንኳን አላስታውስም። ሰላም ጤና ይስጥልኝ ነብዩ ተፈራ አለ ቆፍጠን ያለ ድምጽ ነበር። ምንም አይነት ተከታይ ንግግር እንኳን ሳይኖረው ቆፍጠን ማለቱ ብቻ አዛዥ ነገር አሊያም ኢንስፔክተር መሆኑ ያስታውቅ ነበር። አብሮ ይስጥልን በሚንተባተፍ አፌ ምላሽ ሰጠው። ኢንስፔክተር ዮሐንስ እባላለሁ አለ ከስልኩ ውስጥ በድጋሚ ኮስተር ያለው ድምጽ። ምን አልኩ ድሮስ። እባክህ ከአቶ ስዩም የግድያ ወንጀል ጋር በተያያዘ ቃልን መውሰድ ስለምንፈልግ ወደ ፖሊስ ጣቢያ እንድትመጣ ነበር። ቢሮ ስንመጣ አላገኘንህም አለ። ለምን እንደሆነ ድምፁ ብቻ ፍራቻን የሚያስዝ አይነት ነበር።
ግድያ ይበል ወንጀል የፈለጉትን ስም ይስጡ፣ ብቻ ከሰውየው ሞት ጋር በተያዘ ምንም እጄ ባይኖርበትም ልክ አጥፍቶ እንደተያዘ ሰው ተርበተበትኩኝ። እሽቴን ገልጬና የት ፖሊስ ጣቢያ መገኘት እንዳለብኝ ጠይቄ ወዲያው መዘገጃጀት ጀመርኩ። ማርፈዴም ሆነ አመላለስ አንዳች ነገር እንዳይጭርብኝ መጠንቀቅ ጀመርኩ። እሽታም ከበዛ ደግሞ የምን ማሽቃበጥ ነው ብለው ማጅራቴን ይዘው ባልሰራሁት ነገር ወይኒ ቢወረውሩኝስ አልኩ ደግሞ ለራሴ። እነዚህ ከመቶ የሚያልፉ ሀሳቦች አእምሮዬ ውስጥ እየዋለሉ ቢሆንም በተቻለኝ አቅም ከወዲያ ወዲህ እያልኩ በፍጥነት ከቤት ለመውጣት ለመዘገጃጀት ሞከርኩ። ስልኬ አንዴ ከኪሴ አንዴ ከቢሮ በተደጋጋሚ እየተደወለ ሌላ የመንፈስ ጭንቀትን ጨመሩብኝ። ቀጣይ የጠራው ካለቃችን ከቢኒያም ነበር። የእሱን ጊዜ ሳላጠፋ ቶሎ አልሰውለት ቃሌን ብቻ ሰጥቼ እንደምመጣና ይህን ያክል የሚያሳስብ ነገር እንደሌለ ነግሮኝ ሊያረጋጋ የሞከረ። በእርግጥ ቢኒያም ጥሩ ስብዕና አላቸው ከሚባሉ የቢሮችን ስታፍ ውስጥ የሚመደብ እንዲሁም ደግሞ ለእኔ ቅርብ የሆነ ጥሩና ጎበዝ አለቃዬ ቢሆንም አብረን ባሳለፍናቸው ብዙ ዓመታት የፈለገ ቢሆን የስራ ጎኔን እንጂ እኔነቴን ያውቅ። ይህን ያህል ለምን ተማመነብኝ አልኩ ለራሴ። የሚፈለገው ገዳይ እኔ በሆንስ ይህ ሁሉ ድምፅ ተሰምቶኝ ምን ይውጣ ይሆን አልኩ። ይሄ ሁሉ ጥቅም አልባና መፍትሄ ያልሆነ ጥያቄ አእምሮዬ ውስጥ የሚደረደር የነበረው ከነበረኝ ጭንቀት ራሴን ቀለል ለማድረግ ቢሆንም ጭራሽ እየባሰብኝ ነበር የመጣው። ከቤት እንደወጣው ፈጠን ብዬ ስልኬን ወደ ፈረሴ ስልክ መጠቀሚያ ጋር መራው። ፈጠን ብዬ መኪና ካዘዝኩ በኋላ በጭንቅ የሚንቀጠቀጠውን እግሬን እስክስታ እያስመታውና ጥፍሬን እየበላው ስልክ እስኪደወልና ውጣ እስክባል ድረስ ጠበቅኩ። ካፍታ በኋላ ስልክ የጠራ የስልክ ጥሪውም እንዲሁ የሚያዘልለኝ አንዳች ነገር ሆኖ አረፈው። ፈጠን ብዬ ወረድኩ። በሊፍት ስለነበር ከ7ኛው ፎቅ ላይ ጊዜ አልፈጀብኝም። እታች ደረስኩ። መኪናውን ተኮናትሬ ወደ ፖሊስ ጣቢያ ቀናሁ። ገና ከበር ስደርስ አንዳች የሚረብሽና የሚከብድ ስሜት ነበረው። ወደ ውስጥ እንደገባው ኢንስፔክተር ዮሐንስን እንደፈለኩ ነግሬ ወደ ቢሮ ተመርጬ ቀናሁ። ወጣትና ቀልጣፋ ሰው ይመስላል። እጄን ከጨበጠ በኋላ አረፍ እንድል ነገረኝ። አንዳንድ ቃላቶችን በፍጥነት መለወጥ ጀመርን። ስም፣ እምሰራውን ስራና የተለያዩ ጥያቄዎች ከተነሱ በኋላ ጉዳዩ ቀጣይ ያመራው ወደ አቶ ስዩም ነበር። አቶ ስዩምን ለምን ያክል ጊዜ ነበር የምታውቀው አለ። የሟች ገዳይ ሲነሳ ነው መሰል ወይም ደም የስራውን ባህሪ አንዳች የመኮሳተር ቅንድብን ይሄ ሰቀል ማድረግ ምናምን ሰውን የሚያስጨንቁ ሰውን የሚያፋጥጥ አይነት ነገር ነበረው። ይሄ ንግግር ተጀመረ። ለአጭር ጊዜ ነው። ሆኖም ከነሱ መስሪያ ቤት ገኛ መስሪያ ቤት ውል ነበራቸው። በዛ መሰረት የታዘዝኩትን ስራ ልሰራ ወደዛው ሄድኩ። ያው መስሪያ ቤቱ ከአይቲ ጋር የተያዘ አንዳንድ ስራዎች ስለነበሩት ደግሞ አንዳንድ ነገሮችን ለማማከር ቶሎ ቶሎ ስልክ ይደውልልኝ ነበር አልኩ። በእውነቱ ነፍሱን ይማረውና ለእኔ መልካም የሚባል አይነት ሰው ነበር። ማለት አብረው ለመስራትም ቀለል ያለ ሰው ነበር። እሺ ከስልክ ባለፈ በአካልስ አለ። እጁ ላይ ያለውን መረጃ እንደ መንደርደሪያ በማድረግ ይመስል ነበር አጠይቁ። አዎ ቢሮ ለአንዳንድ ፔመንት ሪሲት ለመስጠት መጥቶ ነበር። በዛው የቀረ ስራ ስለነበር እሱን እንዳስተካክልለት ተነጋግረን በዛው ከምለፋ ብሎ ከኛ ቢሮ አብረን ወደ እሱ ቢሮ ሄደን ነበር አልኩ። የነበረውን ሁኔታ አስረድቼው በጊዜው ወደ መስሪያ ቤቱ ስታመሩ ሌላ የቢሮ ሰራተኞች ነበሩ አለ። አንዳች ነገር ማስታወሻ ደብተሩ ላይ ሞንጨር እያደረገ አሁን ነበሩ። ነገር ግን ስራ መውጫ ሰዓት ስለነበር እኛ ስንደርስ 1-3 የሚሆኑ ልጆች ነበሩ የነበሩት። እነሱም ሳይቆዩ ወደ ቤታቸው ሄዱ አልኩ። ሌላ የተመለከትኩ አዲስ ነገር ወይ ምናልባት አለ። አረ ምንም አዲስ ነገር አልነበረም። እንዲሁ
ስራዬ ስል ነበር አልኩ። እውነታውም እሱ ነበር። በሰዓቱ አቶ ስዩም ለረዥም ሰዓት በስልክ ከሰው ጋር ሲጨቃጨቅ ነበር። አቶ ስዩምን ለመጨረሻ ሰዓት ወይም ደቂቃ ያየኸው ምን ሲያደርግ ነበር አለ። ስልክ ሲያወራ ነበር እና በስልክ የተጨቃጨቀ ስለነበር ለአንድ 10 ጉዳይ ሲል ሊሄድ እንደሆነ አሳውቄው ነው የወጣሁት አልኩ። ስልኩ ስለምን እንደነበር ወይም ከማን ጋር እንደነበር ልትገጸው የምትችለው ወይም ልትገምተው የምትችለው ነገር ካለ አለ። አጠያየቁ ለማወቅ ችኩል ያለ ይመስል ነበር። ሲመስለኝ ከባለቤቱ ጋር ነበር አልኩ። እኔ ራሴ ስራ ላይ ጉድ ስል የነበረው የስልክ ጥሪ በአይነ ህሊና ይድቅ አለብኝ። ንግግራቸው ስለምን እንደነበር ልታስታውሰው የምትችለው ነገር ሳለ አለ። አንደኛውን ቅንድቡን ሰቀል፣ አንደኛውን ወረድ ያደረገ ነበር። ልክ ፊልም ላይ እንደማያቸው መርማሪዎች ነበር። የሆነ ያሸተተው ነገር ያለ ይመስል ነበር። አንዳች ጭቅጭቅ መሳይ ቢጤ ነገር ነበር አልኩ። እርግጠኛ ነህ አለ። አጠያየቁን ምንም አልወደድኩትም። የሆነ አንዳች የጥርጣሬ ፊት ተመለከትኩ። ነባ፣ ጉዳይ እኮ ወንጀል ነው። እስከማውቀው ድረስ አቶ ስዩም ባለትዳር ነው። ሲያወራ የሰማሁትም የስልክ ንግግር ከአንዲት እንስት ጋር እንደነበር፣ ማለት አንቺ የሚል ገላጭ ቃል ሲጠቀም እንደነበር፣ እንዲሁም ንግግራቸው በመገናኘትና በቀጠሮ ፕሮግራም ላይ አንዳንድ ሰጣ ገባ ያለው እንደነበር፣ እንደዛ ነው አልኩ። ይሄን አብራርቼና ራሴን አረጋግቼ አእምሮ ያስታወሰውና ጆሮ ላይ ያቃጨልብኝን ድምፆች ለመርማሪው ደገምኩለት። በእርግጥ ድርጊቱ ትናንት የተከሰተ ቢሆንም ጉዳዩ አስደንጋጭ እንደመሆኑ መጠን ታሪኩ የሚያስጠፋ ነበር። መርማሪው ስለ ትብብሬ ምስጋና ሰጥቶኝ ተለያየን። ወደ ቢሮዬ ነበር ያቀናሁት። ንጋት ላይ ሲሳይ እንደተገለጸልኝ ከሆነ በውስጤ ከድንጋጤው ስሜት ጋር ተደበላልቆ ሟች አቶ ስዩም ቢሮ ውስጥ ሞቶ የተገኘ ነበር ይመስልኝ። ሆኖም አቶ ሲሳይ ከአንድ አዘውትሮ ራስን ለማዝናናትና ስራ ለመስራት ጎራ ከሚባልበት እንደ ገስት ሃውስ አይነት ቤት ውስጥ ሞቶ መገኘቱን ሰማው። በእርግጥ ሰው ከሞተ በኋላ ምንም ደስ የሚያሰኝ ነገር እንደሌለው ባቅም ከቢሮ ይልቅ ሌላ ቦታ መገኘቱ እፎይ የሚያስብል ስሜትን ነበር የሰጠኝ። ውስጤ ግን አንዳች ነገር አወከው። ትናንት ያገኘሁት ከዛም አልፎ በአንድ ጠረጴዛ አብሬው ሻይ ቡና ያልኩት ሰው ሞተ ሲባል የሚያስደነግጥ ነበር። ሌላው ይቀር ተገድሎ የሚለው ቃል በራሱ አስደንጋጭ ነበር። ቢሮዬ ስደርስ ሁሉም ሰው እየተመለከተኝ ያሾካሹክ ነበር። ገዳዩ መጣ የተባልኩ ይመስል ውስጤ ሽብር አለብኝ። ወዲያው ሲስ ከፊቴ ከተፋለ ነገሩን ቀለል አድርጎት ነበር የሚያወራኝ። ነባ፣ ቃሉን ተቀበሉ? ምን አልካቸው? ሰው ይስማ አይስማ የሚለው ነገር እንኳን ሳያሳስበው ድምፁን ከፍ አድርጎ መለፍለፉን ቀጠለ። ምንም ምላሽ ሳልሰጠው ከወንበሬ ላይ ቁጭ አልኩ። ሲስ ልረጋጋ አልኩት። ትንፋሽ መውሰድ ፈልጌ ነበር። ወዲያው ስልክ የጠራ። ፈጠን ብዬ የተመለከትኩት አለቃችን ነበር። ቦርሳዬን አስቀምጬ ወደ እሱ ቢሮ አመራው። እሱም ቢሆን ከፊቱ ሁኔታ እኔ እንዳላደረግኩት በመተማመን ስሜት ነበር። ሰው ላይ ይህን ያክል እምነት ያሳደርኩ ሰው መሆኔን ስገነዘብ ለራሴም ግርም አለኝ። ወይስ ቤተሰብ የሌለው ወፍ ዘራሽ ነው እና ምን ብሎ ሰው ይገላል ብሎ አስበው ይሆን ስለ ራሴን በመጥፎ እይታ ወጋ አደረግኩት። ሆኖ ምላሹ ምንም ለውጥ አያመጣም ነበር። አሳሳቢው ነገር ሰው ሞቷል፣ የሰው ነፍስ ጠፍቷል። አለቃዬ አንዳች ነገሮችን ካወራኝ በኋላ ነገሩ የሚያስደነግጥ ቢሆንም እንድረጋጋና መርማሪዎችን በሚያስፈልግ ነገር ሁሉ እንደምንተባበራቸው ነገረኝ። እኔም ምሽታዬን ሰጥቼ ልወጣ ስል አንድ የቢዝነስ ካርድ ከጠረጴዛው ላይ ብድግ አድርጎ አቀበለኝ። ፊሊ ፒኤልሲ ይል ነበር። አዲስ ክላይንት ናት። ቢሮዋ አዲስ የኔትወርክ ዝርጋታ በአስቸኳይ እንዲጨረስላት ትፈልጋለች። እኔም የሚያስጨንቅ አንዳች ነገር ላይ ማተኮር አልፈልግም ነበር።
ሆኖም ወደ ግዳጅ ያቀናው። ለወሬ ፍላጎቱ ጨምሮ የነበረው ሲስም አንድ ፍንጭ ሳልሰጠው ወደ ተባልኩት ቦታ ተመነጨው። በእርግጥ ውጪ ላይ አቀዝቅዤና ረፋፍጄ ወደ 6 ሰዓት ገደማ ነበር እንቅስቃሴን የጀመርኩት። አካባቢው ወደ 22 ነበር። ፈጠንኩ። እዛው እንደደረስኩም ወደ ሰጠኝ ስልክ ደወልኩ። ሴት ናት ያነሳችው። ሰላም ፊሊ አልኩ። በእርግጥ ቀደም ብሎ የነበርኩበት ስሜት ልክ ስላልነበር እንደሌላው ጊዜ ቀልጣፍ ብዬ መረጃ መቀበሉን እርስት አድርጌው ነበር። ይቅርታ ፊሊ የድርጅቱ ስም ነው። እኔ ባለቤቱ ነኝ፣ ማክዳ እባላለሁ አለች። ረጋ ያለችና ድምጿ እጅግ ማራኪ ሴት ነበረች የመለሰችልኝ። እኔም ይቅርታዬን አቅርቤና እሽታዬን ገልጬ ወደ ተባልኩት ቦታ ቀናው። ስደርስ ከተባልኩበት ህንፃ ሊፍት ውስጥ ገባው። ራሴን በመስታወት እንደመመልከት ብዬም ራሴን አስተካከልኩ። 8ኛ ፎቅ ላይ እንደደረስኩ ትንፋሽን ሰብስቤ ወጣው። ልክ እንደደረስኩ ከፊት አንድ ሪሴፕሽን ላይ የተቀመጠች ሴት ተመለከትኩኝ። ቀጠሮዬን ነግሬያት አረፍ እንድል ነግራኝ ወደ ውስጥ ዘለቀች። ወዲያ ወጣ ብላ መግባት እንደምችል ነገረችኝ። ቢሮ አነስ ብሎ ግን ቅንጡና ያማረ ነበር። ውስጥ ተቀምጣ የነበረችው ወጣት የድርጅቱ ባለቤትም መልኳ ከሩቁ የሚጣራ አይነት ነበር። ድንጋጤ ከፊት ያስታውቅ ነበር። ለምን እንደሆነ ባላቅም ድንግጥ አልኩ። ሲስ የሚላት አባባል ትውስ አለችኝ። ደግሞ ግብአት አላት፣ የሆነ የሚያስደነግጥ ነገር አላት የሚለው ነገር ነበር። ይሄ ፈሊጥ ነበር። እኔ ፈሊጥ ነው ማደርገው። ሆኖም ግን ራሴ ላይ ተከስቶ ተመለከትኩት። ወዲያው ወደ ውስጥ እንድገባ በእጇ ምልክት ሰጠችኝ። የስራ ስልክ ይዛ ነበር። ቢሮዋ ልዩ መዓዛ አለው። አንዳች አበባ ማሳ ውስጥ የገባው መስሎ ተሰማኝ። አለባበሷ ኧረ ተውኝ የሚያስብል ነበር። ፈገግታዋ ልዩ ነው። የውሻ ክራንቻ ጥርሷ ላይ ቢጫ የሆነ የተፈጥሮ ምልክት ይታያል። ልዩ ውበትን ጨምሮላታል። ከተመለከትኳት አንጻር ፊቷ ላይ ትንሽ ነካ ነካ ካረገችው የሜካፕ ተች ውጪ ሌላው ነገሯ በሙሉ የተፈጥሮ ነበር። የተፈጥሮ ውበት ለካስ እንዲህ ስባል አልኩ። ወዲያው ታዲያ ራሴን ሰብሰብ ለማድረግ ሞከርኩ። ወሬያችን ቀጠለ። እንዲሰራላት የምትፈልገውን ነገር አብራራችልኝ። እኔም ማቅረብ የምችልላትን ሰርቪሶች በሙሉ በተገቢው መንገድ አስረዳዋት። ስታደምጥ ታስደስታለች። ተነጋግረን እንደጨረስንም ወዲያው ሪሴፕሽን ላይ ነበረችዋ ብቅ አለች። ማኪ ለምሳሌ ወጣ ነው ልጠብቅሽ አለች። ሂጂ ቢመጣለሁ ትንሽ ቆይቼ ስትል ምላሽ ሰጠቻት። እኔም ስራዬን ተፍ ማለቴን ቀጠልኩ። ስራዬን ስልም እሷም ከቢሮዋ ሆና አንዳንድ ስልክ ስትደዋውልና ጉዳይ ስታስፈጽም ተመለከትኳት። የሆነ ዞራ ተመልከታት የሚል ነገር ያላት አይነት ሴት ነበረች። ካፍታ በኋላ ወደ እኔ መጣች። የሚያምር አነስተኛው የሆነ ሂል ጫማ ላይ ቄብ ብላለች። ምሳ አብረን እንድንበላ ጠየቀችኝ። እኔም እንደ ሁል ጊዜው እቆያለሁ አልኩ እየተግደረደርኩ። በእውነቱ ምሳ ሰዓት ላይ ጊዜን ማጥፋቱን አልፈለግኩም ነበር። ስራዬን ሰራርቼ ቤቴ በጊዜ ገብቼ መተኛቱን ነበር የፈለግኩት። ሆኖም ማክዳ ትንሽ ጫን ስትለኝ ለምን እንደሆነ ባላቅም ሻልኳት። ወዲያው ወተን አቅራቢያ ካለ ምግብ ቤት ገባ አልን። ወንድ ሲሆን ይቀላል እንዴ አልኩ። የመግባባቱ ነገር አስፈርቶኝ ወዲያው ብቅ አለች አስተናጋጇ። የሚታዘዘውን ምግብ የመረጠችው እሷ ራሷ ነበረች። ለመግባባት ብዙም እማትከብድ ቀለል ያለች ሰው ትመስል ነበር። ከዚህ ባለፈም ንግግሯ የሚጋብዝና እዚህ ግባ ተብሎ የሚታለፍ አይነት አልነበረም። ከንግግሯ እንደተረዳሁት የተማረችና በወጣትነት እድሜዋ ብዙ አዋቂ ትመስል ነበር። በእድሜዋ እንደምበልጣት ያስታውቅ ነበር። ሆኖም በዛች ትንሽ ደቂቃ ውስጥ ግን ከሷ ብዙ ነገር መቅሰም እንደምችል ነበር የተገነዘብኩት። በዛች አጭር ሰዓት ስለ ራሷ ብዙ ወራች። እኔም ተገርሜ ስለ ራሴ አንዳንድ ነገር አጫወትኳት። በዚህ እድሜዋ እንደዚህ ካለ ማማ ላይ መገኘቷ እጅግ የሚደንቅ ነገር ሆነብኝ። ምሳ ሰዓቱ እንዴት እንደሮጠ እንኳን አልታወቀኝም ነበር። ከምሳ መልስ ያቀና ነው ወደ ቢሮ ነበር። ቢሮ ስንመለስ ቀደም ብሎ እንደ አሰሪና እንደ ሰራተኛ የመጣን ሰዎች አልነበርንም።
እንደገባን ሪሴፕሽን ላይ ያለችዋ ልጅ ቀደም ብሎ ያልሰጠችኝን እይታ ቸረችኝ። ከማክዳ ጋር በዚህ ፍጥነት ተግባብቼ እየተሳሳቁ መግባቴ አስቆጥቷት ይሆን ስላሰብኩ በውስጤ ለነገሩ አታውቀኝ አላውቋት። ሆኖም ግን አንዳንድ ሰውን በግምት መነጽር ውስጥ ማስገባት ይቀነዋል ይወዳልም። ሆኖም የሆነ አንዳች ቀር የሚል ስሜት ተሰማኝ። የማያውቀኝ ሰው በእንደዚህ አይነት የግምት አስተያየት ሲመለከተኝ ትንሽ እርብሽ ያደርግኛል። ሆኖም ምን ገዶኝ ምን ብዬ ወደ ስራ የገባው ዝም ብዬ ስራዬን ወደ ማቀላጠፍ ያመራው። ትንሽ የኔትወርክ ነገር አስቸግሮኝ ቁና መተንፈሴን ቀጠሉ። ወዲያው ስልኬ ጮኸ። መርማሪው ነበር። ልቤን የሆነ ነገር ምንጭቅ አድርጎት ድንግጥ አልኩ። ስልኩን እዛ ሆኜ ማንስፋቱ አስፈርቶኝ ወጣ ብዬ አናገርኩት። መርማሪው ከሰላምታ በኋላ ኮስተር ያለ ንግግሩን ቀጠለ። ከሟች ጋር የነበር የስልክ ንግግር ቁጣ አዘል ነበር። እባክህ በደንብ አስታውሰ ልትነግረን ሞክር፣ በጣም አስፈላጊ መረጃ ነው አለኝ። ጉሮሬን ጠረጋረኩ። ላብ ሲያጠምቀኝ ታወቀኝ። ማለት እንስቷ እንዳይመቆጣት እያለች ነበር። ሆኖም እሱ ግን ረጋ ብሎ ሊያስረዳትና እንደሚመጣ የመጨረሻችን አይደለም በማለት ደጋግሞ ሲላን ነበር አልኩ። ሌላስ አለ መርማሪው። ለማወቅ ጉጉቱ ዳብሮበታል። ወድሻለሁ፣ ስንገናኝ እናወራለን ያለው። ያው ወድሻለሁ ስላለ ነው ከባለቤቱ ጋር መሰለኝ አልኩት። እውነቱ ከሆነ ነገሩ እኔም ግራ እየገባኝ ነበር። በድንገትም ቢሆን ምንም አይነት የስም ፍንጭ አልሰማህም አለ። አልኩ ላፍታ አሰብ አድርጌ ለማስታወስ ታገልኩ። ግን አንዳች የመጣልኝ ነገር አልነበረም። ፈጠን አልኩ መልሼ። አይ እንደዚህ ብዬ ማስታወሰው ነገር አልነበረም እንዳልኩ ይህንንም የሰማሁት ያው አነጋገር ወደ መጨቃጨቅ እየሆነ ሲመጣ ጊዜ እንደዛ ነው አልኩት ቀልቤን ሰብሰብ አድርጌ። እሺ ነብዩ እናመሰግናለን። ሌላም ነገር ካለ መልሺ መደወል አይቀርም፣ እባክህ ስልክን ክፍት አድርግ አለኝ። እንዲሁም የምታስታውሰው ነገር ካለ እባክህ ለመደወል እንዳታመነታ አለኝ። እሺ አልኩ። መንፈሴ መጨነቅ ጀመረ። ይቅርታ መርማሪ አልኩት። አቤት አለ ፈጠን ብሎ። ስልክ ሲያወራት የነበረችው ግለሰብ ባለቤቱ አይደለችም እንዴ አልኩ። ላፍታ ዝም አለ። አዎ በደረሰን መረጃ መሰረት ባለቤቱ አይደለችም። ምናልባት ውሽማ አይኖረው እንደሚችል ገምተናል አቶ ነብዩ አለ። ቀደም ብሎ የነበረው ኮስታራ ድምፁ ተመልሶ መጣ። ጉዳዩ ከበድ ያለ ነው። አሁን አንተ የነገርከን መረጃ ለብዙ ወንጀሎች ቁልፍ ሊሆነን ይችላል አለ። ማለት ሌላም እንደዚሁ ሌሎች የግድያ ወንጀሎች አሉ እንዴ አልኩ። ነገሩ ጭራሽ የተበራከተ ነው አልኩ ለራሴ። ከዚህ ቀደም እንደዚህ ማንነቱን ማወቅ ባልቻልነው ግለሰብ በገስት ሃውስ ውስጥ ተገድለው የተገኙ በ40 ዕድሜ ክልል ውስጥ የሚገኙ የጎልማሳ ወንዶች ኬዞችን ይዘናል። አብዛኞቹ አካሄዳቸው ተመሳሳይነት አለው። ከሁሉም የአቶ ስዩም ለየት ያደረገው ለመጨረሻ ጊዜ የነበረውን የስልክ ልውውጥ በጆሮ የሰማ ምስክር አንተ መገኘት ነው። ወንጀሉን ከተለያዩ አቅጣጫዎች እንመለከተው ሞክረናል። ምናልባት በስራ ሊያም በገንዘብ ብለናል። ሆኖም ጉዳዩ ምናልባት የመወስለትና የዝሙትነት ከሆነ ተጠርጣሪያችን ምናልባት ሴት ልትሆን ትችላለች አለ። ልቤ ደንግጥ አለ እስከ ሰማሁት። እንዲሁም ከራሱም አፍ ሲያወሳው ከነበረው አቶ ስዩም ለባለቤቱ ልዩ ቦታ እንዳለው ነው። በቃ ዘንድሮ ማን ይታመናል አልኩ በሐዘኔታ ይልቅ። ሟች ላይ ብሶቴን መወጣት ካጣኝ። ለዛም ነው ሁሉም ነገር በጥንቃቄ አስታውሰ እንድትነግረን የፈለግ ነው አለ። እሺ ቆይ ባለቤቱ ውስጥ ታውቃለች ሌላ ሴት ከጀርባ እንደያዘ አልኩ። ጉዳዩ እንግዲህ የመሆኑን እርሰት አድርጌ በላዩ ላይ የሆነ መርፌ ስክት እንዳለበት ሰው ጥዝጥዝ አርጉኝ። አዎ ማንነቷን ባታውቅም ሌላ ሴት ጋር ግን የድብቅ ፍቅር ግንኙነት እንዳለው በራሷ መላ የደረሰችበት ነበር አለ። ነብዩ ቀስና ለዘብ ያሉ የማክዳ ድምፅ ከኋላ ተጠራ። ደንገጥ ብዬ ዞር አልኩ። መርማሪው ሰው እንደመጣብኝ በመገመት ወዲያው ቀበል አለ።
ለማንኛውም ነብዩ አደራ፣ አሁን አንተ ቁልፍ እማኛችንና ምስክር ነህ። ምናልባት በአንተ ቃል መነሻነት የብዙ ደም ያፈሰሰውን ገዳይ ማንነት ላይ ለመድረስ እንችል ይሆናል። ስለዚህ ትብብር እንዳይለየን። መልካም ምሽት አለ። ልቤ እንደደነገጠ ነበር። አየሩ ደንገስገስ ከማለት አልፎ ወደ መምሸት መሄዱን ያወቅኩት እሱ ካለኝ በኋላ ነበር። አቤት ይቅርታ አስመሻውሽ አንቺንም አልኳት። ልቤ ሰውነቴ ውስጥ የመላ ነገር ይርብሽብሻል። ኧረ ችግር የለውም አለሽ ቀረብ ብላት ከሻይን በቀስታ ነካ ስታደርገኝ ወደ ሌላኛው የድንጋጤ ስሜት ዘው ብዬ ገባው። ለራሴም ስስ የሆነ ባህሪ እንዳለኝ የተገነዘብኩት በዛሽ ቅጽበት ነበር። የሞት ጉዳይን ካንጸባረቀ ድንጋጤ ውስጥ እንዴት ወደ ጾታ ስሜታዊነት ድንጋጤ እንደተገለበጥኩም ለራሴ ግራ ገባኝ። ደህና ነህ? የገረጣውንና ላብቸፍ ያለበትን ፊቴንና ገጽታዬን ተመልክታ ኑራ እንደዛ የጠየቀችኝ። አዎ ተንተባተብኩ። ቀጣይ ራሴን ያገኘሁት አለመንጻፍ ፎቅ ላይ ካለ ድባብ አንድ የቻይና ማፊያ ቤት ከመሰለ መዝናኛ ቤት ውስጥ ነበር። ከባለጌ ወንበሩ ላይ ቂብ ብለን ተቀምጠን መጠጥ እየጠጣን ነበር። ማክዳ ለራሷ ለስለስ ያለ ነበር ያዘዘችው ስትጎነጭ የነበረው። እኔም ከነበርኩበት ስሜት ወጣ የሚያደርገኝን መጠጥ መጎንጨቴን ቀጠልኩ። እንደዚህ እንዳለ እሷን ፍጥጥ ብላ አይኔን መመልከቷን ቀጠለች። እና ሰውየው መሞቱ ነው ወይስ ሌላ ሴት ጋር መሄዱን ያበሳጫና ያስጨነቀ ስትል የራሴን አስተያየት ጠየቀችኝ። ገና ዛሬ ላወኳት ሴት እንደዚህ አይነቱን ነገር መናገር ይልክ ይሆን ብዬ አሰብ ባረግም ጭንቀቴን የማራግፍበት ሰው በማግኘቴ ነገሩ ትንሽ ቀለል ብሎ ነበር። መጀመሪያ ላይ ሞተ የሚባለው ነገር ስሰማ በጣም ደነገጥኩ፣ በጣም አዘንኩ። ሰው ከንቱ ነው። ስለ ራሴ ህይወትና ነፍስ ቆም ብዬ እንዳስብ ነው ያደረገኝ አልኳት። ከመጠጧ ፉት እያለች ጭንቅላቷን መነቅነቋን ቀጥላለች። እናም ነገሩ አስከፍቶኝ ነበር። ሆኖም ወስለቱን ሲነግሩኝ እንዲሁም የተገደለው በሴት እንደሆነ ስሰማ ከሟች ይልቅ ባለቤቱ አሳዘነችኝ አልኩ። ከአንድ ቦታ አይኔ ፍዝዝ እንዳለ ነበር ንግግሬ። ከልቤ መነጨ እንደመሆኑ በዘፍቃዴ ነበር ከስሜቴ እኩል ፍስስ ያለው። እንዴት? ቢያንስ እኮ ለልጆቿ በህይወት አለችላቸው አለች ከመጠጧ ወንጨት እያለች። ልጅ አልኩ። ይህን ጥያቄ ፈጽሞ ራሴን አልጠየኩትም ነበር። ለካስ ልጅ የሚባል ጉድ አለ። ጭንቅላቴን በሐዘኔታ መልክ ነቀነኩ። በረዥሙ ተንፍሼም ከመጠጤ ቆንጨት አልኩ። ልክ ነው፣ የሁለት ልጆች አባት ነው፣ ያውም ገና ህጻናት ናቸው አልኩ ቆሽቴ ድብን ብሎ። ማክዳ መልሳ ፈገግ ብላ ከመጠጧ ጎንጨት አለችና የፌዝ ፈገግ አለች። አሁን መልሰ ለሷ ዘንግ እንዴ አለች። የፈለገ ቢሆን ያቺ ሴት ያለባትን ኃላፊነት አስቢው እስኪ። ሁለት ህፃን ለብቻዋ ከሀዘን ጋር ሆና ማሳደግ እኮ አልኩ። የባለቤቱ ቁስል እኔንም ተሰምቶኝ ምን ትሆናለች ብለህ ነው? ጠነክራለች አለች። አባባሏ ቆፍጠን ያለና የቆራጥነት ስሜት የሚንጸባረቅበት ነበር። ቢሆንም አልኩ እንደ ማቀርቀር ብዬ እና ገዳዩ ግን ውሽማው ናት ማለት ነው አለች። ይሆናል፣ ይህንንም ፍንጭ የሰጧቸው እኔ ነኝ አልኩ። እኔ ራሴን ምን ጉድ ውስጥ እንደጨመርኩ አሳስቦኝ ከመጠጡ ፉት አልኩ። አንተ እንዴት ኮስተር እንዳለች ጠየቀችኝ። እኔ ነበርኩ ለመጨረሻ ጊዜ ስልክ ሲያወራ ንግግሩን የሰማሁት። እወድሻለሁ የሚለውን ቃሉን ሲጠቀም ስለሰማሁት ከባለቤቱ ጋር ብዬ ቃሌን ሰጠው። ሆኖም በመርመራቸው መሰረት ባለቤቱ እንዳልሆነች ገለጹልኝ አልኩ። ይገርማል አለች ከመጠጧ ፎት እያለች። ንግግሩ በዛው እንደቀጠለ እዛው አንድ ሁለት ስንል አመሸን። ማክዳ ወንዶች ላይ ያላት አመለካከት ትንሽ ለየት ያለ ይመስላል። ሴት ልጅ በራሷ መቆም አለባት
የሚል አመኔታ አላት። እንዲሁም ወንድ ልጅ ሕያጅና ሐቁን የሚበላ ከሆነም አብራው የመሆን ጥቅሟ እንደማይታያት ካልሆነም ለምናም ቢሆን መኖር እንዳለባት ገለጸችልኝ። በዚህ ዕድሜዋ ምን አይነት ወንድ ልቧን ቢሰብራት ነው ስላሰብኩ። ሆኖም ግምቷ ትክክል ነው። አንድ ወንድ በላይዋ ላይ ሌላ ሴት አስቀምጦ ወድሻለሁ እያለና የፍቃድ ቃል እየተጠቀመ እሷን እንደ ሳሎን ጌጥ ማስቀመጥ ህመሙና ቁስሉን መገመት የማይቻል እንደሆነ አሰብኩ። ማክዳ ትንሽ ደንገስገስ ያለች ትመስል ነበር። በእኔ ምክንያት ከስራ ወጥታ ላልተፈለገ ስጋር ዳረኳት ብዬም በውስጥ ቅሬታ ተሰማኝ። እንደምንም ደጋግፌ ይሻት ወደ ራይድ ውስጥ ገባን። ለራይዱ የጠቀሰችለትን መዳረሻ ደግሜ ነግሬ ብቻዋን ልተዋት አስቤ ነበር። ሆኖም ሁኔታዋን ሳያሳስ አሳሳችኝ። ለደህንነቷም ከመስጋት በሚል አብሬያት ተሳፈርኩ። ቤቷ አራብሳ አካባቢ ሰንሻይን አፓርትመንት ውስጥ ነበር። እንደደረስንም ሂሳቡን ሰጥቼ ትከሻዬ ላይ ጋደ ያለችውን ማክዳን ቀስ ብዬ እንድትነቃ ወዝወዝ አደረግኳት። ገድገድ እያለች በግርድ ወረደች። ማኪ 8ኛ ላይ ነው ቤትሽ አልኩ። በስሽ ፍጥነት ማኪ ብዬ መጥራቴ ለራሴ ማስገርሞኝ ነበር። አፏ ተሳስሮ 7 አለችኝ። በሊፍት እሷን በትከሻዬ ደገፍ እንዳደረግኳት ተይዘን ሄድን። ሰውነቷ ቀለል ያለ ነበር። ሆኖም አንዳንድ አጉል ቦታ እንዳልነካት በመስጋት እንዴት ብዬ መደገፍ እንዳለብኝ ግራ ገባኝ። እየተንገዳገድን ወዲያው ወደ ቤቷ ደረስን። ቁልፍ እየታገለች ከቦርሳ ውስጥ አወጣች። ከፍተን ተያይዘን ገባን። ቤቷ ልዩ ነበር። ለነገሩ ቢሮዋ እንደዛ ቅንጡ የሆነ ቤቷ እንዴት ቅንጡ አይሆን አልኩ ለራሴ። ወደ ውስጥ እንደገባንም ከላይ ያረገችውን ቢጫ ጫማዋን በየቦታ ወርወር አረገችው። እኔም ከላይዋ ከተል ብዬ ጣለችውን ሰብሰብ አደረኩ። ተቃጠልኩ አለችኝ ዞር ብላ። ደንገጣልኩ። እኔ ልቃጠል ልላትም ምንም አልቀረኝም ነበር። የቀልድ ወይም የስካር ብቻ አይመስልም ነበር። አይኗ እንባ ቀርቅሮ ነበር። ከንፈሯ ድቅን አለብኝ። ወደ ኦፕን ኪችን ዘቦ ብዬ ውሃ ይዤላት መጣሁ። ለነገሩ ቤቷ እቃ ለመፈለግም አስቸጋሪ አልነበረም። ጥንቅቅ ብሎ እቃዎቿ ፊት የተቀመጡ ነበሩ። ቤቱም ሆነ እቃዎቿ ግን ለመንካት ያሳሱ ነበር። ውሃውን ይዤ በፍጥነት መለስ አልኩ። የቤቷ ሳሎን ላይ ያለውን ትልቅዬ ፎቶ የተመለከትኩት ይዛኔ ነበር። የእናቷና የሷ ፎቶ ይመስላል። እይታዬን ከፎቶ ላይ መለስ አድርጌ ውሃውን አቀበልኳት። እኔ ውሃ አይደለም የሚፈልግ የተቃጠልኩት በጥም አይደለም ነባ አለች። እንቧ ኩልል ብሎ ወረደ። ድንግጥ አልኩ። ማኪ አልኳት ምለው ቃላት ጠፍቶኝ። እኔ ምን ይጎልኛል እስኪ ይሄኝ አለች። ኧረ ምንም አልኳት። እንደዛ ብላ ስጠይቀኝ እንደውም ይበልጥ ላይ አትፈራው። ቆንጆ ናት ምን ይጎላታል አልኩ በውስጤ። ታዲያ ለምን ልቤን ማየት ትተው ሌላውን ይመለከታሉ? ልቤ ምን ያህል ቢቆሽሽ ነው አለች። ብርጭቆ ያልያዘውን እጄን ብድግ አድርጋ ደረቷ ላይ አኖረችው። የእሷን ልብ ለነካው የኔ ልብ ተቅበዘበዘ። ቆንጆ እኮ ነሽ ማክዳ፣ ያውም የተማርሽ በልጅነትሽ ትልቅ ቦታ ብዙ ሰው ከሚመኘው ቦታ ላይ ያለሽ ሰው ነሽ። ምንም አይጎልሽም። ጉለት ያለሽ መስሎ የተሰማሽ አንቺ ጋር ሳይሆን ጉለታቸው ራሳቸው ጋር ነው አልኳት። የፌስ ሳቅ ሳቀች። እነሱ እንደዛ ያስቡም ችግሩ አለች። ከአይኗ በድጋሚ እንባ ዘለላ ውርድ አለ። ቅድም ቢሮ ውስጥ ትእዛዝ ስትሰጥና ስራ ስታስፈጽም የነበረችው ማክዳ አልመስል አለችኝ። ለካስ በቃ ሰው ስንባል እንዲህ ነን፣ ስስ ሸክላ የምንሰበር። ማክዳ ሳልዋሽ ሳልጨምር ሳልቀልስ ነው ምነግርሽ አልኳት። ይበልጥ ወደ እሷ ጠግት ብዬ ቆንጆ አማላይ ማራኪና ውብነሽ አልኳት። በቀስታም ፊቷ ላይ የፈሰሰውን እንባ በእጄ ብስ እያረኩላት። ለትንሽ ደቂቃ በዝምታ ተፋጠጥን። አይኖቿ ውብ ናቸው። ከንፈሯ ድርቅ ብሏል። ሳላስበው አይኔ ከንፈሯ ላይ ያረፈ እይታየቱ ጋር እንደነበር ተረድታለች። ወደ እኔ ጋር ጥግት ብላ
ከንፈሬ ላይ ለጥፍ አለች። ድንግጥ አልኩ። ሳሚኝ አለች ቀስ ባለ ድምፅ። ውስጤ ፈራ፣ ግን ስሜቴን መቆጣጠሩን አልቻልኩም። ሳምኳት። ከሴት ጋር እንደዚህ አይነት የግለት ስሜት ውስጥ ስገባ የመጀመሪያ የሆነ ያልተሰማኝ። ቀስ እያልኩ ከንፈሯን ጎረስኩት። አልቻለችም። ከንፈሯ እንደጎረሰ ድምፅ ማሰማት ጀመረች። ሰውነቷ ልፍስፍስ አለብኝ። ከትከሻዋ በእጄ ደገፍ አርቋት መሳሳማችን ማቋረጥ ስላልፈለግኩ እንዳያስኳት ወደ ጠረጴዛው ጋር አምርቼ ውሃ የያዘውን ብርጭቆ አስቀመጥኩት። እሷንም ይዤ እየተሳሳምን ወደ መኝታ ክፍሏ በእሷ መሪነትና ግፊት ሄድን። መኝታ ክፍሏ እንደደረስን ከላይ የደረብኩትን የጃኬት ኮት በፍጥነት አውልቄ ውርውር አደረግኩት። የእሷን እስካወልቅ ድረስ ፋታ ማግኘት አልቻልኩም። ከላይ ልብሷን እስካወልቅ ድረስ እሷ በስሜት ማቃተት ጀመረች። አፍታ ልትሰጠኝ እንኳን አልፈለገችም ነበረ። ፕሮቴክሽን አልኳት። በጠየቁም ለነገሩ አሳፍሮ ነበር። የለም ገዝተ። እሷም ከዚህ ስሜት ውስጥ ለመውጣት ፈቃደኛ አትመስልም ነበር። ምላሷ እንደ ነገሩ ከስካር መንፈስ ለቀቅ ብሎ ቃላቱን እያቀላጠፈ ነበር። እኔም ያንን ስሜት ማቋረጡን አልፈለግኩም ነበር። መሳሳማችን ቀጠለ። ስሜቱ ከፍ አለ። በስሜት ድምፅ ማቃት ጀመረች። ፍቅር ስንሰራ አደርን። ጀርባዬ በሚያምሩ ጥፍሮች ግርፋት ተሞነጫጨረ። ትከሻዬ በንከሻዋ ምልክት አሳረፈ። ጋፕ ሲልልን እንደተቃቀፍን አልጋው ላይ ተኛን። ከፊት ካለው የመቀባቢያና ማጌጫ መስታወት ጋር የተቀመጠውን የእናቷን ፎቶ ስመለከት አፈራልኩ። እስካሁን ስንሰራ የነበረውን የእብደት ስሜት ያሰከረውን ተግባር ያዩን ይሆን ስላሰብኩ ማግዳ ኃይለኛ እንቅልፍ ውስጥ ነበረች። በቀስታ ካልጋው ላይ እሷን ሸርተት አድርጌ ወደ ትራሷ ጋር ዘንበል አድርጌ ካልጋው በቀስታ ወረድኩ። ከወገቤ በታች ሀፍረተ ስጋዬን ሸፈን እንዲያደርግ ቦክሰሬን ታጠቄ ወደ ሽንት ቤት አቀናሁ። ሆኖም የእናቷን ፎቶ መመልከት አሳፍሮኝ አንገቴን ጎንበስ አደረግኩ። ማክዳ ከእናቷ ጋር ስቃና አቅፋቸው የተነሳችው ፎቶ ነበር። አንገቴን ሰበር እንዳደረግኩ በአጠገቡ ሳልፍ ሌላ የእናቷን ፎቶ ከኋላም ተመለከቱ። አንዳች ነገር ድንግጥ አድርጎኝ ባለሁበት ቀጥ ብዬ ቆምኩ። እናቷ ፈገግ ብሎ የተነሱት የብቻቸው ፎቶ ነበር። ሆኖም እጃቸው ተቆርጦ ነበር። ድንግጥ አልኩ። አካል ጉዳተኛ መሆናቸውን ለምን አስደነገጠኝ? አላወቅኩም። ቀረብ ብዬ ፎቶውን በደንብ ተመለከትኩት። ወዲያው የማክዳ የመነቃቃት ድምፅ ሲሰማኝ ፎቶውን መለስ አድርጌ ወደ እርሷ ጋር መራው። እንዴት ነህ? ፈራ ብላ ወደ እቅፌ ለመመለስ ተዘጋጀች። ደህና ፈገግ ብዬ እኔም ግንባሯን ስሜያት ተጋደምኩ። ካፍታ ንግግሮች በኋላ ቀስ እያለች ስለ ራሷ በድጋሚ ታጫውተኝ ጀመር። እናቷን በጣም ተወዳችዋለች። በእናቷ እጅ ነው ያደገችው። አባቷ በልጅነቷ እንደሞተም ነገረችኝ። የእናቷ ነገር እንደማይሆንላትና ለእሷ እንደምትኖርላትም ነገረችኝ። እኔም ልቤን ለመናገር የሆነ ስሜቱ መጣብኝ። ሸንጎጥ አርጎኝ የማደጎ ልጅ እንደሆንኩና በህይወቴ እኔም ብዬ የምኖርለት ሰው እንደሌለ ነገርኳት። እሷ በሐዘኔታ ለሌላ ሰው አውርቼ ማላቀውን ታሪኬን በጥሞና ሰማችኝ። ረዥም ሰዓት ስንጫወት ቆይተን መልሰን ተቃቅፈን ተኛ። ከዛ ስነሳ ማክዳ ከጎን ያልነበረችም። እኔም ተነሰች ወደ ሳሎን አቀናሁ። እንዴት አደርክ አለች። ምግብ እያሰነዳዳች ነበር። ሻወር ውሰድና ከዛ ምግብ አብረን በልተን እሸኝሃለሁ እሺ አለችኝ። እኔም በእሽታ ጭንቅላቴን ነቅንቄ ወደ መታጠቢያ ቤቱ ተመለሱ። በእርግጥ ማታ ከነበረን እንቅስቃሴ አንጻር ቀዝቀዝ ያለ ሻወር ያስፈልገኝ ነበር። ተጣጥቤ ወጣሁ። እንደ አጋጣሚ ማክዳ ቁም ሳጥን ገርበብ ብሎ ነበር። ከፊት ፖስት ካርድ የሚመስል ለፍቅረኛ የሚሰጥ ካርድ ተመለከትኩ። ለምን እንደሆነ ነገሩ ሽንጥ አድርጎኝ በቀስታ ወደ ቁም ሳጥኑ ጋር አቀናሁ። እንደዚህ አይነት ባህሪ የለኝም። የሰውን ንብረት የመንካት ሆነ አጓጉል ጸባይ ባይኖረኝም ነገሩን ለማየት ግን ጓጓው። ካርዱን ሳባረኩት። ፍቅረኛ ሊሰጥ የሚችለው አይነት ካርድ ነበር። ይበልጥ ውስጡን ለማየት ጓጉቼ ወጣ አድርጌ ያነበብኩት። ካንቺ ፍቅር ይዞኛል፣ በቃ እወድሻለሁ፣
ትዳር ኖረኝ አልኖረኝም አፈቅርሻለሁ። አንቺን ለስሜቴ ማርኪያ ብቻ አይደለም እፈልግሽ፣ እባክሽኪ ይላል። ደንገጥ አልኩ። እንዴ ነገሩ ምንድን ነው? ነገሩን በድጋሚ ማንበብ ፈልጌ አይኔን ገና ጣል ከማድረጌ ነባ እያለች ችኩል ብላ ብቅ አለች። ልቤ 2 ቦታ ስንጥቅ አለ። አስተያየቷ ቂሪር አለ። አቤት መጣ። ይቅርታ አስቆየሁሽ አይደል? ቸኮል ሳልልም ቀስ ብዬ በጥንቃቄ ያገኘሁበት ቦታ እቃውን ቁጭ አደረግኩ። ወዲያው ቀየር ብሎ የነበረውን ገጽታዋን መለስ አርጋ ሳቅ አለች። እንዴት አልተቆጣችኝ ብዬ አሰብ አደረግኩ። ሆኖም ድርጊቴና ተግባሬ ራሴ ጥፋት ነው የሚለውን አምኜ ልብሴን ቀይሬ ወደ ቁርስ አመራው። ናንሲ ጋር አረፍ በል አለች። ያስተካከለችልኝ ቦታ ያባወራ መቀመጫ ነበር። ትንሽ ቅር እያለኝም ቢሆን ሄጄ አረፍ አልኩ። እኔ ምግብ ይሁን እንጂ የተቀመጥኩበት ቦታ ግድ አይሰጠኝም ነበር። ቢሆንም ይህን ያህል ከበሬታ በአንድ ቀን ውስጥ ማግኘቴ ትንሽ እርበሽበሽ አድርጎኛል። ማክዳ ብዙ ወሬ ማውራቷን ቀጠለች። ሆኖም ልቤ እኔ ትንሽ ፍርሃትን ቢጤ ተሰምቶታል። ውስጤንም ልቤንም ሰረቅ ያደረገኝ አንዳች ስሜት ነበር። ገና በአንድ ቀን አዳር ነገሩ ፍጥንጥን ያለ መስሎ ተሰማኝ እና ዛሬ ማታ የት እንገናኝ ቤብ አለች። ለምን እንደሆነ አላቅም ልቤ ክዋለ። ቤብ? የምን ቤብ አልኩ ለራሴ። በአንድ ቀን ውስጥ ወደ ቤብ ገባን ወይስ ነገሩ እንደ ፍቅረኛሞች የተወሰነ ነገር ሆነ ስላሰብ አደረግኩ። አይኔ ጉልጉል እና ፍጥጥ ብሎ ስለነበር ያልጠበቅኩት ነገር እንደሆነ እንደደነገጥኩ ያስታውቅ ነበር። እኔ እንጃ፣ አሁን ቀጥታ ወደ ቢሮ መግባት አለብኝ። ወደ በኋላ ያንቺን ቢሮ ስራዎች መጨረስ ይኖርብኛል አልኳት። ፊቷ ቀይር አለ። ብስጭት ቢጤ የሚመስል ነበር። ነው አለች። ፊቷን መለስ አድርጋ ዳቦ ላይ ማርማራታውን መቀባት ጀመረች። ከንግግሯ አንጻር ቃል አወጣጧ ረጋ ያለም ቢሆን አንዳች ንዴትን ያዘለ ይመስል ነበር። አዎ በዛ ላይ ማታም ልብስ መቀየር ይኖርብኛል አልኳት። ቀስ ብዬ እይቷን ገረፍ አድርጌ እየተመለከትኩኝ ነበር። ጥሩ ባይሆን ማታ በቀበል አለች። እነዛ ቀጭንና የሚያምሩት እጆቿን ከጭኔ ላይ ሰደድ አርጋ ዳበስ አርገችኝ። ወይኔ ወንዶ አልኩ በውስጤ። ሴቷ ኑራ እኔው ራሴ እስክሸማቀቅ ድረስ የተሰማኝ ስሜት አሳፈረኝ። ለነገሩ ምላሽ መስጠት ስለነበረብኝ በሽታ ጭንቅላቴ ነቀነኩ። ከማክዳ ቤት ስወጣ እንደ ባልና ሚስት ተሳስመንና ከኋላ ወደ ቢሮ ጉራ ስለማትል ማታ እንድንገናኝ አስጠንቅቃኝ ነበር። የተለያየ ነው። እኔም ቅድሚያ ወደ ቢሮ ሄድኩ። ሲስ ሎሬ ተቻክሎና ሰፍ ብሎ ነበር የጠበቀኝ። እኔ ጋ ያለውን መረጃ እንደ ነገሩ ገረፍ አድርጌ ያስረዳሁት። ደግሜ ወደ ማክዳ ቢሮ መሄድ እንዳለብኝ አሰብ አድርጌ ወደ ቢሮ አቀናው። መንገድ ላይ ያለው ነበር ስልክ ያቃጨለው መርማሪው ነበር። የእሱን ቁጥርና ስም ስልኬ ላይ በተመለከትኩ ቁጥር ልቤ ድንግጥ የሚለው ነገር ያስፈራኝ ጀምሯል። ሄሎ ኢንስፔክተር አልኩኝ። እንዴት ነህ አለ። እኔም ደህንነቴን ገልጬ አዲስ ነገር ካለ ጠይቁት። መርማሪው መጥቼ ቃሌን መስጠት እንዳለብኝ ነገረኝ። እኔም ፈቃደኝነቴን አሳውቄ አዲስ ነገር ካለ እግረ መንገዴን ጠይቁት። አዲሱ ነገሮችማ ከተባለችው ሴት አንዳንድ ፍንጭ እያገኙ መሆኑን አቶ ስዩም መጨረሻ ላይ የተገበያየው ከአንድ ስጦታ መሸጫ ሱቅ መሆኑን ገለጸልኝ። እኔ ነገሩን ሰምቼ አንድ ስራዬን ሰርቼ እንደጨረስኩ ወደዛው እንደመመጣ ነገርኩት። በመሃል ዌቲንግ ላይ በተደጋጋሚ ማላቀው ስልክ መግባት ጀመረ። ከመርማሪው ጋር ከጨረስኩ በኋላ ወደ ተደወለበት ስልክ መልሼ ደወልኩ። ነባ የሚል የሴት ድምፅ ተሰማኝ። አቤት ማልበል አልኩ። መንገድ ላይ ከእርምጃ ጋር ነበርኩ። ላፍታ ዝምታ ሰፈነ። ሀሎ አልኩ በድጋሚ። ማክዳ ነኝ አለች። ድንገት አልኩ። ድምጿ የድብርትና ብስጭት ያለው አይነት ነበር። እኔም ድንጋጤን ደበቅ አድርጌ አይ ማኪ እንዴት ነሽ ስል ወሬን ቀጠል አደረኩ። ለ10 ዓመት በትዳር እንደኖሩ ጥንዶች ቆጣ ያለች ነበር ያወራቸው። ምን ጉድ ነው ስላሰብኩ ለራሴ ሀሟት ወደ ቤት እንደተመለሰችና ቤት እንደሆነች አሳወቀችኝ። እኔም ወደ ቢሮ ጎራ ብዬ ከዛ በኋላ ወደ ፖሊስ ጣቢያ ማምራት እንዳለብኝና
ባይሆን ከዛ መልስ ወደ እሷ ጋር እንደምመጣ አሳውቂያት ስልኩን ለመዝጋት ተቸኩልኩ። ሆኖም እሷ የቃል መስጠቱን ፕሮግራም ለዛሬ ሰረዝ አድርጌ ወደ እሷ ጋር እንድመጣ ጠየቀችኝ። የኔ ምላሽ እምቢታ ነበር። ስልኩ ከተዘጋ በኋላ ታክሲ ውስጥ ገብቼ ወደ ቢሮ አመራው። ቢሮ ስደርስ ስልኩ ቁጥሯን ሴቭ እያደረግኩ ነበር። ውስጥ ትናንት የተቀበለችኝ ሪሴፕሽኗ ነበረች። ወደ ውስጥ ከገባው በኋላ ሰላምታዬን ሰጥቻት ወደ ስራ የገባው። አስተያየቷን ብዙም አልወደድኩትም ነበር። ስራው ትንሽ አድካሚ ነው። አልስተካከል ያሉኝን ነገሮች ስሞካከር ቆየው። በመሀል ወደ ስልኬ ጋር መለስ ስል የተመለከትኩት 10 ሚስድ ኮል እንደነበር ነው። ደነገጥኩ። ደግሞ ማን ሞተ ልባል ይሆን ብዬ ስልኬን ከፈት ሳረግ ማክዳን አየሁ። ሴትዮ እያልኩ ወዲያው ደወልኩ። አንስቶ ያናገረኝን ሰው ማንነት መለየት እስኪያቅተኝ ድረስ ድምጿና ሁለመናዋ ቅይርይር ብሎ ነበር። አለማንሳቴ እጅግ አስቆጥቷታል። እኔም ነገሩ ምን እንደሆነና ያበሳጫት ጉዳይ ምን እንደሆነ ጠየኳት። ስልኬን አለማንሳቴ እንደረበሻትና ከማን ጋር እንደሆንኩ ጠየቀችኝ። ጉዳዩ ወዴት እያመራ እንደሆነ ማመን አቅቶኝ እኔም ቆጣ ቆጣ እያልኩ መለስኩላት። ከትንሽ መጨቃጨቅ በኋላ ስልኩ ተዘጋ። በረዥሙ ተንፍቼ ራሴን ለማረጋጋት ሞከርኩ። ስራውን ከ15 ደቂቃ በኋላ መጨረሰው ስለነበር ከዛ በኋላ ስልኳን አጥፍቼና ደብዜን አጥፍቼ ከሷ መሰወር እንዳለብኝ አሰብኩ። ይቅርታ ነብዩ አለች። ሪሴፕሽኑ ላይ ነበረችው ያለች ነበረች ብቅ እያለች የጠየቀችኝ። አቤት አልኳት። እኔም ማክዳን ስታወራ ሰማሁ ልበል አለች ትክ ብላ እየተመለከተችኝ። እንዴ ጭራሽ አንቺ አልኩ በውስጤ። አዎ ምን ነው ኮስተር ብዬ ጠየቅኳት። እንደ ነገሩ ዙሪያን ከቃኘች በኋላ በእጇ ፋይል ቦክስ ይዛ ወደ ውስጥ ወደ እኔ ቀረባለች። ካሜራ ስላለ ታያለች፣ ፊትን አትቀይረው፣ ስለ ስራ እንደምናወራ አስመስል አለች። ልቤ ድንግጥ አለ። ማኪ ከኔ ጋር ምንም ችግር የለባትም፣ ኖሮባትም አያውቅም። ነገር ግን ላስጠንቅቅ፣ በፍቅርም ሆነ ለሴክስ አብራቸው የምትሆናቸው ሰዎች በዛ ቢባል 3 ወር አነሰ ከተባለ ደግሞ ከ1 ሳምንት በኋላ እንደሞቱ ነው ሰማው። ጉዳዩ የሞት ጉዳይ ብቻም ሳይሆን ተገለው ነው የሚባለው። እቺን የመሰለች ቆንጆዬም የራሷን ድርጅት የምትመራ ሴት ገዷ ጠማማ ነው ብዬ አስቤ ነበር። ሆኖም ሲደጋገም ግን እሰጋ ነበር። አብዛኞቹ ሀብታምና ባለትዳር ናቸው። ፈልገውና ዝሙትነትን ወደው እሷ ጋር የሚመጡት። አንተ ግን ሰርቶ አዳሪ ትመስላለህ። በቃ ራስን ጠብቅ ልል ነው አለች። እንዳመጣጧ በስራ መልክ አስመስላ ያመጣችው ፋይል ቦክስ እንደያዘች ወደ መጣችበት ተመለሰች። እጅግ በጣም ደነገጥኩ። ነገሩ እየተገጣጠመልኝ መጣ። በፍጥነት ከቢሮ ብር ብዬ ወጣሁ። ወዲያው ስልኬን አንስቼ ወደ መርማሪው ጋር ደወልኩ። በሚያለከልከው ድምጼም አቶ ስዩም ገዜ የተባለውን ስጦታ ምን እንደሆነ ጠየቁት። እቃው ፖስት ካርድ፣ ቸኮሌትና አበባ መሆኑን ገለጸልኝ። ኪ የተባለውም ግለሰብ ስም አሁን ብልጭ አለልኝ። ለኢንስፔክተሩ በፍጥነት ተጠርጣሪ የምትሆነው ሴት እንዳለችና ወደ ቤቷ በፍጥነት እንዲመጡልኝ አስታወስኩ። እስከዚያው የኔ እዛው መገኘት አደጋ መሆኑና ባለበት አርፌ እንድቀመጥ አስጠነቀቀኝ። ሆኖም እነሱ እስኪደርሱ ድረስ መረጃውን ልታጠፋው እንደምችል አስቤ መሄድ እንዳለብኝ አሳውቄ ወደ አራብሳ ገሰገስኩ። ራይድ ጠርቼ ስለነበር ጊዜ አልፈጀብኝም ነበር። የመንገድ መጨናነቅ ቢኖርም እንደምንም ቤቷ ጋር ደረስኩ። እየሮጥኩ ወደ አሳንሰሩ አመራው። ስደርስ ትንፋሽን ሰብሰብ አድርጌ ምን ማድረግና ምን ማለት እንዳለብኝ አሰብ አደረኩ። ማክዳኔን ለስራ ያስጠራችኝ እኔን ያጠመደችኝ ሁሉ ነገር በምክንያት እንደሆነ አመንኩ። በርጋ እንደደረስኩ በረሽሙ ተንፍሼ በራፉን አንኳኳው። ከትንሽ አፍታ በኋላ በሩ ተከፈተ። ልቤ በፍጥነት እየመታች ነበር። ወደ አንበሳ መንጋ ምገባ ያክል ውስጤን ፍርሃት ተሰማው። በሩ መሰስ ብሎ እንደተከፈተ ከፊቴ በር የከፈተችልኝን ሰው ተመለከቱ። ማክዳ አልነበረችም፣ እናቷ ናቸው። የግራ እጃቸውን በአደጋ ሊያም በሌላ ምክንያት ያጡት እናቷ ነበሩ።
ከእሳቸው ጋር ተፋጠጥን። ማንነቴን ጠይቁኝ። አዲስ ጓደኛዋ እንደሆንኩና ጠዋት ላይ እቃ ረስቼ እንደሄድኩ ነግራቸው ብዙ እንዲያወሩ እድሉን ልሰጣቸው ወደ ውስጥ ሽው ብዬ ገብቼ ወደ መኝታ ክፍል አመራው። ቆይ የኔ ልጅ እያሉ ኳሌ ከተላሉ እንደገባው ፖስት ካርዱን ወደ ተመለከትኩበት ቦታ ጋር አመራው። ምንም ነገር የለም፣ ቦታ ቀይራ ይሆናል በሚል ተስፋ ማተረማመስ ጀመርኩ። ምን ፈልገ ነው? የምን እቃ ነው? ለምን አትናገርም? አሉ። እናትየው ሁኔታ ያስፈረቷቸው ነበር። ምንም አይነት ምላሽ ከኔ ሲያጡ ከመኝታ ቤቱ ችኩል እያሉ ወጡ። ጥበቃ ሊጠሩብኝ እንደሆነ ገምቼ ማተረማመሴን ቀጠልኩ። ወደ መዋቢያ ኮመዲኖ ዋጋ መራው። እቃዎቿ ስላልነበር ማተረማመስ ጀመርኩ። ምንም የለም። ብድግ አልኩ። ከአጠገቡ የተለያዩ መጽሐፍቶችን መፈተሽ እንደጀመርኩ አንዳች ነገር ግፍት ሳደርግ ወደ ኋላ ሂድት አለብኝ። ደንገጥ ብዬ ግፊቴን ወደ ራሴ መለስ አድርጌ የተመለከትኩት የመጽሐፍ መደርደሪያው ተካፋች በር ነበር። በእጅ ይዤ የነበረው መጽሐፍ ወደ መሬት ጥዬ መደገፊያውን ወደ ውስጥ ገፋ ሳደርገው ክፍት አለ። አነስ ያለ በፓርቲሽን የተከፈለ ክፍል ነበር። ጨለማ ስለነበር ምንም ነገር አልታያለኝ። መብራቱን አብርቼ ወደ ውስጥ ዘለኩ። ያየሁትን ማመን አልቻልኩም ነበር። የተለያዩ ሰዎች ፎቶ ግድግዳ ላይ ተሰቅሏል። ሁሉም ወንዶችና በአርባዎቹ መካከል እድሜ ላይ የሚገኙ ነበሩ። ያሉት ሰዎች ፎቶ ላይ በማርከር በትልቁ ኤክስ ምልክት ሰፍሮባቸዋል። ልቤ መምታት ጀመረ። ምን ጉድ ናት? ከምን እብድ ጋር ያለሁት? በቆንኩበት አንዳች ነገርም ከኋላዬ ማጅራቴን ሲመታኝ ሄጄ ድፍት አልጉኝ። ስነቃ ጭንቅላቴ እየደማው እንደሆነ ተጠራጥሬ ነበር። አናቴን አንዳች ነገር ክብድ አለኝ። ብድግ ስል እንደ ማቃሰት ብዬ ከወደኩበት የግዴን ተነሳው። ክፍሉ መቆለፍ የሚቻል ባለመሆኑ ምክንያት ምንም አይነት መሸጎጫ ነገር አልተመለከትኩም ነበር። ሆኖም ከውጭ ከበድ ያለ እቃ እንዳልወጣ በሩን መዝጊያ መቀመጡ ገባኝ። ባለ በሌላ አቅሜ ገፋሁት። ከውጭ ድምፅ ይሰማ ነበር። ቶሎ ነይ ማኪ ነቅቷል የሚል ነበር። እናቷም ተባባሪ መሆናቸው ገባኝ። የኔም 40 እዚሁ ሳያወጡት ብዬ ባለ በሌላ ኃይሌ ታግዬ በሩን ከፍቼ ወጣው። እጮሃለሁ አሉ ገና ሲያዩን ጊዜ። ምን ብለው? ልጄ ነብሰ ገዳይ ናት፣ አሁንም ልትገለው ያዘጋጀችው የሚታረድ በሬ አለ ብለው አልኩ፣ አይኔን እያጉረጠረጥኩ። እባክህ ልጄ፣ እኔ ከፈለክ እለቅሃለሁ። ከመምጣቷ በፊት ከዚህ አምልጥ። ነገር ግን ልጄን ተዋት፣ ልጄ አእምሮ በሽተኛ ናት አሉ። አንድ እጃቸውን ከርፈፍ አድርገው በልቅሶ ቅላጼ እየተማጸኑኝ የፌስ ሳቅ ሳኩኝ። አረ አልኩኝ። እውነቴን ነው፣ መድኃኒት ወሳጅ ናት፣ ወረቀትም አላት አሉኝ። ማዘር ልጆት እኮ መንገድ ለመንገድ እየዞረች ድንጋይ የሚወረውሩ አይነት ሰዎችን በሽታ አይደለም የተሸከመችው። በቆንጅናዋና በጭንቅላቷ ወንዶችን እያጠመደችና እየነዳች እየገደለች ነው ያለችው። ልጆት እኮ ወንጀለኛ ናት፣ ወንጀለኛ አልኩ በጩኸት። ልጄ ወንጀለኛ አይደለችም። እሳቸውን በኃይለ ቃል አንቧረቁብኝ። ያንተን ባላቅም ሌሎቹ እንዳለ ለሚገባቸውን ያገኙት ቀማኛ፣ ዘራፊ ትዳራቸውን በትነው የልጄን ቆንጅና አይቶ የመጡ ከሃዲ ወንዶች ናቸው አሉ። እንዴ ታዲያ እሷን ቀጪ ማናረጋት አልኩ በንዴት። ልጄ ማክዬ ከልጅነቷ በአእምሮ ህመም ተበድላ ያደገች ናት አሉ በድጋሚ ወደ ተማጽሟቸው እየሄዱ። አባቷ በልጅነቷ እኔን እናቷ ሲደበድባት እያየች አእምሯ ተበርዞ ያደገች ልጅ ናት። ከዛም አልፎ ልጄ ላይ ባደረሰብኝ ከፍተኛ ጉዳት አማካኝነት እጄ ተቆርጦ አባቷ ካረፈ በኋላ በልመናና በችግር ነበር ያሳደግኳት። በራሷ ጥረት እየተፍጨረጨረች የነበረች ልጅ በወደደችው ሰው ተካደች። ልጄ አእምሯ ይዛን የተበረዘ ልጄን ከድሃ ከአካል ጉዳተኛ ቤተሰብ የመጣሽ ነሽ በሚል ሰበብ የሴትነት ሞራሏን ገድሎ እሱ ሌላ አግብቶ ወደ ውጭ ሊወጣ ሲል በመርዝ ገደለችው።
ከመግደሏን በፊት ሁሉንም ንብረቷን ወደ እሷ እንዲያረግ አናዘው ነበር የሞተችው። ልጁ ብቸኛና በደከሙ አያት ስር የኖረ የሀብታም ዘር ነበር። የውርሱ ጉዳይ ሩቅ ቤተሰቡን ቢያንጫጫም ልጄ በፍርድ ቤት አሸናፊ ሆና ፊሊ ብላ በስሙ ድርጅት ከፈተች። እኔም ነገሩን ያወቅኩት ከዘገየ ነበር። ከሞተ ጀምሮ አዝናና ጥቁር ለብሳ ራሷን ጎርታ ስመለከት ልጄ እንዴት አደርጋለች ብዬ እንዴ ላስብ አሉ። ታዲያ ነገሩ ላይ ስደርስ ሌላም ሰው ሕይወት አጥፍታ ነበር። በልጅነቷ በአባቷ ሰቀቀን አምሮ በሽተኛ እንደሆነች ተነግሮኝ ነበር። ታዲያ ደግሜ ወሰድኳት። መድኃኒት ጠበል እያልኩ ሻል እንዲላት አደረግኩ። በመሀል ግን እነዚህን ሁሉ ሰዎች መግደሏን አላወቅኩም ነበር። የእነሱንም ህልፈት ሕይወት ከረፈደ ነበር የደረስኩበት። ግን ልጄ እሷም መቀየር ትፈልጋለች አሉ። እጄን አፈፍ አድርገው ይዘው ሴጣን ነው ልጄ ላይ የሚጫወትባት፣ አንተ ብቻ ፍና አድርገህ ያዝልኝ እንጂ ገዳምም ይዣት ገብቼም ቢሆን እጠፋለሁ አሉ በለቅሶ እየተማጸኑኝ። ረፍዷል፣ ፖሊሶች እዚህ ደርሰዋል፣ ማንነቷን አውቀውታል አልኩ። እኔም እሳቸው ላይ ብስጭት ብዬ ወዲያው የቤቱ በር ክፍት አለ። እናቷ በፍጥነት ላጥ ብለው ቀድሞኝ ወደ ሳሎን አመሩ። ማኪ አምልጪ፣ ፖሊስ እየመጣ ነው አሏት። ማክዳ ላፍታ ቆም ብላ እኔና እናቷን ከተመለከተች በኋላ በፍጥነት በመጣችበት ተመልሳ እየሮጠች ወጣች። እኔም እንዳልሄድ ያሳርጎኝ የነበረውን የእናቷን እጅ ምንጭቅ አድርጌ በሩጫ ተከተልኳት። ሊፍት ሳጠብቅ በእግሯ እየወረደች ነበር። ስልኬ አቃጨለ። ሩጫውን ሳላቆም አነሳሁት። መርማሪ እያመለጠች ነው በደረጃ አልኩ በጩኸት። 4ኛ ፎቅ ላይ እንደደረስን ተንከባላ ለወደቀች። ሮጥ ብዬ ከኋላ እጇን አፈፍ አድርጌ እንዲያስኳት ልታስለቅቀኝ መታገል ጀመረች። ወዲያው በችኮላ ከኪሷ መርፌ መዘዝ አድርጋ ወጣች። እኔ ላይ መርፌውን ለመውጋት መታገል ጀመረች። በሁለታችን ትንቅንቅ መሀል መርማሪው ከታች እጅ ወደ ላይ የሚል ድምፅ አሰማ። እልኋ ደም የመሰለው አይኗ ላይ ያስታውቅ ነበር። ድምፁን ትታ ይምጣ በሚል ግድ የለሽነት የያዘችውን መርፌ ልትወጋኝ በድጋሚ ታገለች። እጅ ወደ ላይ እንድትተኩስ አታስገድጅን ወይዘሪት ማክዳ አለ። ዞር ብላ አየችው። ሽጉጡ እንደደነቀነ ነበር። ሳትፈልግ በግዷ በእልህ የተነፈሰች እጇ ላይ የነበረው መርፌ ወደ መሬት ጥላ እጇን ወደ ላይ ዘረጋችው። ወይዘሪት ማክዳ በቁጥር ወደ 8 የሚጠጉ ግለሰቦች ላይ የግድያ ወንጀል በመፈጸምሽ በቁጥጥር ስር ውለሻል ሲልም ካቴናውን አጠለቀባት። ካፍታ በኋላ እናቷን በተባባሪነት በ2 ሴት ፖሊሶች ተደግፈው ከቤት ወጡ። እኔም ትልቅና ከባድ የሚባል ኬዝ ለመፍታት ያደረግኩት ትብብር ምስጋና ቀረበልኝ፣ ተፈጸመ።